ሰላም ውድና የተከበራችሁ ኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ላይክ አድርጉልኝ ፕሊዝ ብያለሁ፣ እየለመንኳችሁ ነው። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ ስለና አብርሽና ስለ ሩታ። أنت جقنة يا رتا، والله جقنة طلقي ابن الذين እንግዲህ እንከፉ ምን ጠልጊም እንዳለ ሆኖ ከፉ መጠለጉም እንዳለ ሆኖ እንግዲህ ቤተሰቦቼ እኔ ምልላችሁ ፈልጌ ነው ዛሬ ከሩታ ላይ ያየሁትን ህገወጥ ባህሪ ነው የምነግራችሁ። ምክንያቱም አንድ ሰው በቃ ይሄ ልጅ አንድ ጊዜ ጸባዩን አውቃለች ወይም ደግሞ ሁኔታውን አውቃለች ማለት ነው። ያብርሽን ሁኔታውን ያለውን ነገር ምን እንዲያደረገ እንዳለ ምናምን በጣም ጠንቅቃ ታውቃለች። እንግዲህ ይሄ ልጅ ከነገ መነገ ወዲያም ሌላ ታሪክ ይዞ ሊመጣ ይችላል። የሆነ ነገር ይዞ ሊያደርግ ይችላል። በቃ ሽትም ሊያደርግ ይችላል። ምንም የሚታወቅ ነገር የለም። አንድ ጊዜ እኔ ለሩታ ማስተላልፈው መልእክት ቢኖር ምንድነው አንድ ጊዜ አፈቀርኩህ ወደድኩህ ብለሽ እስከመጣሽ ድረስ እንደኔ ሐሳብ ማለት ነው ሁሉንም ችለሽ ሁሉንም ተቋቁመሽ መኖር ካለብሽ መኖር ከሌለብሽ ደግሞ መተው ነው እንደኔ የሚታየኝ። ግን ካንቺ ጋር ያየሁት ምንድነው ለወደፊቱ ህይወትሽ ለራሱ መጥፎ አሻራ እየጣልሽ ነው። ቢኮዝ አሁን ለምሳሌ ህይወት ነው ሊቀጥልም ላይቀጥልም ይችላል እንደኔ ሐሳብ ማለት ነው። ግን ይሄ አንስቶ ወንድ ልጅ በጥፊ መማታቱ የሆነ በስርዓት አለማናገሩ የሆነ ቁጭ ብላችሁ አለመነጋገሩ ምናምን እኔ እንጃ እየተዋጠልኝ አይደለምና የሆነ ሁሉ ጊዜ ጭቅጭቅ ሁሉ ጊዜ ነገር ሁሉ ጊዜ ሰበብ ሁሉ ጊዜ ነገሮችን መጎታተት ምናምን ለህይወት አደጋ ላይ ነው የሚያደርሰው። ህይወትን የሆነ ሌላ ነገር ውስጥ ነው የሚወስደውና እንደኔ ሐሳብ ምን መሰለሽ ሩታዬ ትዳርሽን ሁሉ ጊዜ የጭቅጭቅ ባታደርጊው ሁሉ ጊዜ የሆነ የመነቋቆር ባታደርጊው ትዳርሽን ማለት በቃ የሆነ እናንተ ሚዲያ ናችሁ፣ ታዋቂ ሰው ናችሁ፣ በሚዲያ ብዙ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ እንደኔ ሐሳብ ማለት ነውና ቢኮዝ ግን የሆነ አብርሽን አፈቀርኩ ወይም ደግሞ ወደድኩ ብሎ ለሚመጣ ሰው መልስ ባለመመለስ ለራሱ መተባበር ትችላላችሁ። የሆነ ድራማ ካልሆነ በስተቀር አሁን የምትሰሩት ስራ ድራማ እየሰራችሁ ካልሆነ በቀር የሆነ እንዴት ነው የተረዳሁት እኔ አለመመለስ ይቻላል። ቢኮዝ ሁላችንም አሁን እንግዲህ እግዚአብሔር ቢወድና ቢፈቅድ እንደናንተ መሆናችን አይቀርም። ጊዜ ሊበላብን ይችላል፣ ጊዜ ሊወስድብን ይችላል ምናምን እንደናንተ ተጽዕኖ ፈጣሪ መሆን እንችላለን። እግዚአብሔር ቢረዳን ህይወት ልንጀምር እንችላለን። ምን እንችላለን? አሁን እኔ ነገ ህይወት ብጀምር አንዱ መጥቶ ኤልሳን አፍቅራታለሁ ኤልሳን ወድጃታለሁ ብሎ ቢያወራ ባለቤቴ ይሄ እዚህ ሰው ጋር ምን አለሽ ምንድነው ግንኙነትሽ ብሎ መጠየቅ አለበት የለበትም? ለምን እኔ የሚዲያ ሰው ነኝ። ለመስራት ብለውም ስሜን ሊያነሱት ይችላሉ። የሆነ ነገር ስድብ አለ፣ ሚዲያ ላይ ስድብ አለ፣ ትችት አለ፣ ነቀፍ አለ፣ ብዙ ነገር አለ። አንድ ሰው ወደ ሚዲያ ላይ የሚመጣው ሰራለሁ ብሎ የሚመጣው ይሄን ሁሉ ተቋቁሞ ነው። ቢኮዝ እንደኔ ግን ሚዲያ ላይ የመጣውን ሁሉ ተጋፍጠሽ አትችይውም። ተጋፍጠሽ ስለማትችይው ቁጭ ብለሽ በመነጋገር ካልሆነ ደግሞ የሆነ ነገር ቁጭ ብላችሁ ተነጋግራችሁ ቤታችሁ ውስጥ ፍቅር እንዲኖር መደረግ የሆነ ሩታ እንደዚህ ናት እየተባለ ሰው እንትን ባለሽ ቁጥር ያንቺ ህይወት እንትን እያለ ነው የሚሄደው ማለት ይቅርታ ለቃሌ ስላመመኝ ነው። ያንቺ ህይወት የሆነ ነገር እየሆነ ነው የሚሄደው። ለምሳሌ አንድ ትምህርት ልንገርሽ። አንድ ምስኪን ባል ነበረ ከሚስቱ ጋር የሚኖር ውጭ ወጣ ምሽታ ስትመጣ አይናገራትም፣ የሆነ ስታጠፋ አይናገራትም፣ ምን አይላትም እና ሁሉ ነገር በሆዷ ነበር የምትይዘው እና የሚይዘው ባልየው ማለት ነው። በሆዱ ነበር በቃ የሆነ ነገርም ሲፈጠር በሆዱ ምንም ስታጠፋ በሆዱ እና ለምን ይሄን አረግሽ ለምን እንደዚህ አረግሽ ብሎ አይናገራትም። እና የዛን አንድ ቀን ጓደኞቿን ደግሞ አበጭሽ ድግ አረግሽ ወንድ ቢሄድ ወንድ ይሄዳል ያኔ ዝም ስላለ ብቻ ማለት ነው። ገብቶሻል አይደል? ጉንፋን ይዞኛል በነገራችን። ዝም ስላለ ብቻ
እባክሽ እንኳን ደግ አደረግሽ፣ እንኳንም ደግ አደረግሽው፣ እንኳንም ጥሩ አደረግሽው፣ እንኳንም ይሄን አደረግሽው፣ እንኳንም ይሄን አደረግሽው እያሉ አጠገቧ ሆነው ጓደኞቿ ሲያቧኩላት ቆዩና ከዕለታት አንድ ቀን ጭፈራ ቤት ይሄዳሉ። እኔ ለአንቺ ምክር ነው የምነግርሽ፣ ለአንቺ እንዲገባሽ ነው የምነግርሽ። ጭፈራ ቤት ይወስዷታል፣ ምን ይሏታል እና ለምንድን ነው አምሽተሽ የመጣሽ ብሎ ሲጠይቃት የንቀት ለምን ዝም ስለሚላት የንቀት ጥጋ ሳይተው ትመለሳለች። ከዕለታት አንድ ቀን ግን ይዞ በጥፊ አጋጭቶ ጣላት ማለት ነው። ትዕግስት ዝምታ ከአንገት በላይ ነው። ከአንገት በላይ ሲሆን ፕሮብሌም አለው። አጋጭቶ ሲጥላታይ እንዴት ትመታኛለህ ብላ ጥላ ሄደችና ፍች ጠየቀችው። በላይ ሆና ፍች ስትጠይቀው አላቅማማም። ለምን ችሏል። እሱ ዝም ያለው ለህይወቱ ነው። እሱ ዝም ያለው ትዳራችን ይስተካከላል፣ እሱ ዝም ያለው ህይወታችን ነገ ጥሩ ይሆናል በማለት ነው። እሷ ግን ሴት ልጅ በነገራችን ላይ ብዙ ጊዜ ዝም መባል የለባትም ብዬ አስባለሁ። እንደ ሀሳብ ስነግራችሁ ቤተሰቦቼ ሴት ልጅ እንደ ሀሳብ ዝም መባል የለባትም ብዬ አስባለሁ። ትዳር ውስጥ ሲገቡ የግድ ወንድየው የሆነ ነገር ማሳየት አለበት፣ የሆነ ነገር እርግጥ ማድረግ አለበት ብዬ አስባለሁ። ምክንያቱም ለሁለታቸውም ጥቅም ሲባል ማለት ነው። ለሁለታቸውም ጥቅም ሲባል እርግጥ ማድረግ አለበት ብዬ አስባለሁ። ከሌለታ እንደዛ ብሎ ፍች ስትጠይቀው ፍች ፈታትና ሄደ። እሱ ሌላ ህይወት አግብቶ አንገቷን የሰበረች ጥሩ ህይወት አግብቶ ልጆች ወልዶ ሰላም ያለው ኑሮ ሲኖር፣ እሷ ግን በዛ ሰዓት ጓደኞቿ አብሯት የነበሩት አይዞሽ እያሉ ይገፋፏት የነበሩ ጓደኞቿ ግን አጠገቧም የሉም፣ ህይወትም አልያዘችም። ህይወቷ እንዳልነበር ሆኖ ቀረ ማለት ነው። ገብቶሻል አይደል አባባሌ? ቢኮዝ አንቺ ህይወትሽ ላይ ጫና የምትፈጥሪው ወይም ደግሞ ከህይወትሽ ላይ የሆነ ነገር የምትፈጥሪው ራስሽ ነሽ። ስለዚህ ምን ልልሽ ፈልጌ ነው፣ ይሄ መደባደቡ ወይም ደግሞ ቁጭ ብሎ ተረጋግቷል መናገሩ የንቀት ጥግ ማሳየቱ ምናምን ማንንም አይጎዳም። የሚጎዳው ራስሽን ነው ልልሽ የፈለኩት። ገብቶሻል? ይሄ በጥፊ መማታቱ ያምድ ያወጥቶ ሩታ ስላለሽ አብርሽን የሚተካልሽ አታገኝም። ቢኮዝ ትዳርሽን ብታከብሪ ኢቭን እንኳን ኤፍሬም ተናገረ። ገባሽ? ኤፍሬም ራሱ እንኳን ሩታ ስነ ስርዓትሽን ያጃለ ማለት ባለፈ ህይወቱ ታርጌት እያደረግሽ መበሳጨት ለአንቺም ለጤናሽም ጥሩ አይደለም። ያለፈ ህይወቱን ታርጌት እያደረግሽ ሲመጡ አፈቀረን ብለው ሲመጡ ይቺ ማናት እያልሽ አትዘልቂው። ስለማትዘልቂው ይሄ ህይወትሽ አደጋ ላይ ስለሆነ ብትረጋጊና ብታስተውይ ወደ ራስሽ ብትመለሺ። ወንድ ልጅ አይመታም፣ በፍጹም አይመታም በጭራሽ ደግሞ ሚዲያ ላይ ውስጥ ለውስጥ እንኳን ቤታችሁ ለራሳችሁ እንኳን ቢሆን ስኖኬ ምንም ላይሰማው ይችላል፣ ማንንም ስላላየው። አንቺ እዚህ በፊትም ሚዲያ ላይ ነው የመታሽው፣ አሁንም ሚዲያ ላይ ነው የመታሽው። ጥሩ አይደለም። ትዳርሽን አደጋ ላይ እየጣልሽ ነው፣ ያልሆነ ነገር ውስጥ እየከተትሽው ነው ትዳርሽን። በጣም በራስሽ ጊዜ ህይወትሽን ችግር ውስጥ እየጣልሽው ነው። እና መልልሽ ፈልጌ ነው ጸጋዬ፣ ወደ ትዳርሽ ተመለሽ፣ ወደ ራስሽ ተመለሽ። እቺን አጠር ያለች ቪዲዮ ላስተላልፍልሽ የፈለኩት ህይወትሽን አደጋ ላይ እየጣልሽው ስለሆነ ነው። ኤፍሬም ለራሱ ተናገርሽው። ኤፍሬም ለራሱ ትግስቱ አለቀ። ኤፍሬም ባንቺ ብዙ ዋጋ ከፍሏል፣ ብዙ አብሮሽ ሆኗል፣ ብዙ እኔ እንጃ። ሃይማኖትና ሃይሚና ኤፍሬም በጣም ላንቺ ብዙ ለታውለውልሻል። ገባሽ? አልፈልግም ባለ ጊዜ አብርሃም ረፍ እያሉ እየተናገሩት እየተቆጡት፣ ገባሽ? ብዙ ዋጋ ከፍለውልሻል። ግን አንቺ ግን አሁን ላይ ኤፍሬምንም አስቀይመሽዋል። ህይወትሽን አደጋ ላይ እየጣልሽው ነው። ያልሆነ ነገር እያደረግሽ ነው። ያልሆነ ልክ ውስጥ እየገባሽ ያልሆነ ነገር ውስጥ እየገባሽ ነውና እህቴ ምን ልልሽ ፈልጌ ነው፣ ወደ ራስሽ ብትመለሺ፣ ያልሆነ ነገር ባታደርጊ፣ ዝም ብለሽ በራስሽ የሆነ እንትን ነገር ባትወስኚ፣ ባልሽን ባትመቹ፣ ባታበሳጩ፣ ምንድነው ችግር ብለሽ አንቺ ነሽ ይሄን ሁሉ ማስቆም የምትችይው። በነገራችን ላይ አብርሽ አይደለም። አብርሽ እንደውም በጣም እየታገለልሽ ነው አሁን ላይ ሰረዳው ማለት ነው። የምሬን ነው የምልሽ። አብርሽ እንደውም አሁን በጣም ገና ብዙ ሰዎች አሉ ይመጣሉ። ደግሞ ተጠመጠምክባት፣ እንደዚህ አልክባት ምናምን አልሽው ብሎሻል። የሚዲያ ሰው እኔ ምንም ላደርግ እችላለሁ ብሎሻል። ሆኖ አይገኝ እንጂ ለሚዲያ ሲል ለቪው ለላይክ ሲል ኖርማል የፈለገውን ነገር ሊያደርግ ይችላል። እዚህ ጋር መተማመን አለባችሁ፣ አንቺና እሱ መተማመን አለባችሁ። እና ምን ልሽ ፈልጌ ነው ታለም፣ ሁሉም ነገር ለበጎ ነው። ሁሉም ነገር እግዚአብሔር ያረው ነው የሚሆነው። ሁሉም ነገር እንትን ሊል ፈልጌ ነው። በትዳራችሁ ላይ ጫና የሚፈጥር ነገር፣ በትዳራችሁ ላይ ያልሆነ ነገር የሚፈጥር ነገር ባታደርጉ መልካም ነው። እንደ እህትነት የምመክርሽ ነገር
ሚዲያ ላይ ነው የፈለገው ነገር ሊያደርግ ይችላል። ተቆጣጣሪሽ አታድኙ። መነጋገር አለባችሁ፣ ውስጥ ለውስጥ በጣም መመካከር አለባችሁ ብዬ አስባለሁ። ውዴ ቪዲዮ ይደርስሻል ብዬ ምክሬ ይደርስሻል ብዬ አስባለሁ። ወንድ ልጅ ደግሞ ሁሌ ሲጨቃጨቅ፣ ሁሌ ሲነዘነዝ፣ ሁሌ ኝኝኝ ሲሆን ያስጠላዋል። ህይወት ስለሚያስጠላው ትዳርሽን ታደጊ ለማለት እወዳለሁ። ስለነበረን ቆይታ ከልብ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አድርሱላት። ቻው፣ ሰላም ለሁላችሁ ነው።